የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። የሀገሪቱን ማህበራዊና ፖለቲካዊ እንዲሁም ኢኮኖሚያዊና ወቅታዊ ጉዳዮችን ለመዳሰስ የተሰሩ ስራዎችን ለመገምገም ጥፋቶችንና ክፍተቶችን ለመገምገም የፓርላማ አባላት ወቅታቸውን ጠብቀው ይሰባሰባሉ። በዚሁ መድረክ ህዝብን ወክለው በሚሰባሰቡ የፓርላማ አባላት የተለያዩ ትችቶችና ፌዞች ሲቀርቡም ይታያሉ። አንዳንዶች እንቅልፍ ሸለብ ሲያደርጋቸው ከካሜራ ይገቡና ትዝብት ላይ ይወርቃሉ። ሌሎች ደግሞ በማያገባቸው ገብተው የወከላቸውን ህዝብ ረስተው ነጩን ጥቁር፣ ጨለማውን ብርሃን፣ ጦርነትን ሰላም፣ ሀዘኑን ደስታ እያሉ መንግስትን በማሽሞንሞን ጊዜያቸውን የሚጨርሱም በርካቶች ናቸው። በሌላ በኩል አድርባይነትን ትተው የወከላቸውን ህዝብ አክብረው ከሁካታና ጭብጨባ ርቀው በሰከነ መልኩ በስሜት ሳይሆን በስሌት በግምት ሳይሆን እውቀትን መሰረት አድርገው የሚናገሩ ከሺዎች መካከል ብቅ ብቅ የሚሉ አይጠፉም። ለዚህም ምሳሌ እንደነ አስራት ወልደየስ እና እንደነ መራራ ጉዲና ያሉ ዘመን ተሻጋሪዎችን በመጥቀስ ብዙ ርቆ መሄድ አስፈላጊ አይመስልኝም። ይልቁንስ በቅርብ ተከስቶ እንደ ዘበት የጠፋውን ክርስቲያን ታደለንና አሁንም አንድ ለእናቱ ሆኖ ብዙዎች መናገር ቀርቶ ሊያስቡት የማይችሉትን ግን መራራ እውነት በማቅረብ የሚታወቁትን ዶክተር ደሳለኝ ጫኔን መጥቀስ በቂ ሳይሆን አይቀርም። ሰላም ጤና ይስጥልን ውድ የበራፍ ቲቪ ወዳጆች፣ ወዳችሁና ፈቅዳችሁ ስለምታዳምጡን ምስጋናችን ላቅ ያለ ነው። የዛሬው ትኩረታችን የፓርላማው ድምቀት ስለሆነው ዶክተር ደሳለኝ ጫኔ ነው። ዶክተር ደሳለኝ ጫኔ ፓርላማ ላይ በተናገራቸው ትችቶች ለእስር እንደተዳረገም እየተነገረ ነው። ጉዳዩን በዝርዝር እናየዋለን። እስከ መጨረሻው አብራችሁን ዝለቁ። በብልጽግና ዘመን በ2013 ዓመተ ምህረት የአማራን ህዝብ ወክለው ፓርላማ የተከሰቱት ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ በተደጋጋሚ ጠቅላይ ሚኒስትሩን ፊት ለፊት የሚሞግቱ አንዳንድም ጠቅላይ ሚኒስትሩን ፈገግ የሚያሰኙ አንጀት አርስ ጥያቄዎችን ለህዝብ የሚያደርሱ ብቸኛ ወኪሎች በመሆን ከፍተኛ ተጽዕኖ ሲያሳድሩ ቆይተዋል። የህዝብ ጥያቄ ሲበዛበትና ችግር ሲከመር ስልጣኑን ለመልቀቅ አላሰቡም ወይ በማለት በግልጽ ጠቅላይ ሚኒስትሩን የጠየቁት ክርስቲያን ጥያቄው በወቅቱ ብዙዎችን ፈገግ ያሰኘ ሲሆን ጠቅላይ ሚኒስትሩን ጨምሮ በሌሎች ካድሬዎች ጥርስ ውስጥ እንዲገቡም አስደርጓቸዋል። ተረትና ምሳሌ ቅርባቸው የሆኑት ጠቅላይ ሚኒስትር አብይ ይህች ባቄላ ካደረች አትቆረጠምም በሚል ብሂል ስልጣኑን ለምን አታስረክሙም በማለት የጠየቃቸውን የመንግስት ወጪና አስተዳደር ቋሚ ኮሚቴ ሰብሳቢ የነበሩትን አቶ ክርስቲያን ታደለን የመከሰስ ዋስትናቸው ሳይነሳ በኃይል ተወስደው ከታሰሩ ዓመታት ተቆጥረዋል። ይሁን እንጂ ስራ አይሞትም እንደሚባለው ክርስቲያን ዶክተር ደሳለኝ ጫኔን ተክተው የወጡ ይመስላሉ። ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮ ቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። አቶ ክርስቲያንና መሰሎቻቸው ከታሰሩ በኋላ ዶክተር ደሳለኝ ጫኔ ሌላኛው የፓርላማ ድምቀት ሆነው ተከስተዋል። በንግግራቸው አንዳንዶችን ፈገግ ሲያሰኙ ውስጥ አዋቂዎችን ደግሞ እንቅልፍ ይነሳሉ። የፓርላማ አባላቱ ከጭብጨባ ተቆጥበው በጉጉትና በስጋት የሚሰሙት ጋዜጠኞች የካሜራቸውን ሌንስ ወልብለው ታሪካዊ ንግግራቸውን ለማስቀረት በተጠንቀቅ የሚቆሙበት ዶክተር ደሳለኝ ወተቱን ወተት፣ ጨለማውን ጨለማ፣ ብርሃኑን ብርሃን ብለው ችግርን በስሙ የሚጠሩ ናቸው ይባልላቸዋል። የታሰሩ ወንድሞቹና የስራ ጓዶቹ ፍትህ ያገኙ ዘንድ አበክረው ይጠይቃሉ። ስለ ልማት፣ ስለ ማህበራዊና ኢኮኖሚያዊ ጉዳዮች፣ ስለ ሀገሪቱና ስለ ቀጠናው መረጋጋት የመፍትሄ ሐሳብን ያቀርባሉ።
ሁልጊዜ እኔ ጥያቄ ሳነሳ እንደ ጠላት የምታየው ለምንድን ነው? ሰላምና መረጋጋት እንዲጠፋ ዋነኛው ምክንያት ራሱ መንግስት አይደለምን? በማለት መንግስትን በቀጥታ ይከሳሉ። በአማራ ህዝብ ላይ የሚደርሱ የዘር ተኮር ጥቃቶችን፣ የሰብአዊ መብት ጥሰቶችንና በአዲስ አበባ ጭምር ዘር ተለይቶ እስር መፈጸሙን በመጥቀስ መንግስት ለምን ተጠያቂነት እንደማይወስድ ጠይቀዋል። የፖለቲካና የህሊና እስረኞች እንዲለቀቁ አጥብቀው በመጠየቅ ንጹሐንን ለምን አትፈቱም? በህግ ማስከበር ስም ህገወጥ እስር ለምን ይቀጥላል? የሚል ጥያቄዎችንም ያነሳሉ። ፋኖ የአማራ ህዝብ የህልውና ትግል መገለጫ መሆኑንና ማንነቱን የመጠበቅ ተፈጥሯዊ መብት እንደሆነም አጽንኦት ሰጥተው ተከራክረዋል። የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። መንግስት በትግራይ የነበረውን ጦርነት አሁን በአማራና በኦሮሚያ ክልሎች ያለውን ግጭት በመፍጠር የጦርነት አውድማ አብሳይ ሆኗል ሲሉም ከሰዋል። ሁልጊዜ ሰላም ሰላም እንላለን፣ ግን ኢትዮጵያዊ መቼ ነው በሀገሩ በሰላም ተዘዋውሮ የሚሰራውና የሚኖረው? በማለት የመንግስትን የሰላም ንግግር ከእውነት ጋር አለመጣጣሙን በማንሳት ሀሳባቸውን ሲሰነዝሩም ቆይተዋል። ማክሰኞ ጥቅምት 18 2018 ዓ.ም የህዝብ ተወካዮች ምክር ቤት የ5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ባካሄደበት ወቅት ዶክተር ደሳለኝ የተለመደውን ጥያቄ በማንሳት መነጋገሪያ ሆነው ቆይተዋል። እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን ሲሉ ጠቅላይ ሚኒስትሩንም ጠይቀዋል። እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። የፓርላማ አባሉ መንግስት ከፋኖ ጋር ያለውን ግጭት በኦነግ ሸኔና ከመሰል የውስጥ ኃይሎች ጋር ሳይስማማ የባህር ወደብ እያለ ከኤርትራ ጋር እንካስላንትያ ማለት 10 ድስት ጥዶ አንዱንም ሳያማስል የሚያሳርር ሆኗል በማለት የባህር በር ጥያቄ ጊዜውን ያልጠበቀ ነው ብሎም ይተቻሉ። ከዚህ ባሻገር የተለያዩ ጥያቄዎችን ያነሱ ሲሆን ካነሷቸው ጥያቄዎችና ከሰሉ አስተያየቶች መካከልም በኦሮሚያና በአማራ እንዲሁም በትግራይ ካሉ ኃይሎች ጋር መንግስት ከኃይሉ ውጪ በሰላምና በድርድር እንዲፈታም ጠይቀዋል። ፍርድ ቤት በሌለበት ፍርድ ለሚመላለሱ የፖለቲካ እስረኞችም እንዲሁ ሀሳባቸውን አንስተዋል። የሀገሪቱ ሰላምና ኢኮኖሚ አጣዳፊ ጉዳይ ሆኖ ሳለ መንግስት በውጭ ጉዳይ ላይ ተጠምዷል ያሉት ደሳለኝ ብሔራዊ ጥቅምን ለማስጠበቅ የሚደረግ ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። ነገር ግን መንግስት ከሶማሌላንድ ከጅቡቲ በወደብ ጉዳዮች ላይ የሞከረው ጥረት አልተሳካም። ከኤርትራም ጋር ያለው የቀይ ባህር ጥያቄ በጦርነት ሳይሆን በዲፕሎማሲና ሰጥቶ በመቀበል ላይ መሆን አለበት ሲሉም አበክረው ተናግረዋል። ነገር ግን ለሚነሱ ጥያቄዎች ምላሽና ማብራሪያ የሚሰጡት ዶክተር አብይ ቀጥተኛ የሆነ ምላሽ ወይም ነቀፋና ዘለፋ ባይሰነዝሩባቸውም ነገር ግን ከትንኮሳ እንዳላመለጡ ተናግረዋል። በትናንትናው ዕለት በማህበራዊ የፌስቡክ ገጻቸው ላይ የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም በማለት የመልስ ምታቸውን አስፍረዋል። በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ሕይወት የሚመለከቱ መሰረታዊ ጉዳዮች ላይ ያተኮሩ ናቸው። እኔ እንደ ህዝብ ተወካይና ተቃዋሚ ፖለቲከኛነቴ የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው። የምመራባቸው ብቸኛ መርሆቼ የአማራ ህዝብ ህልውናና የኢትዮጵያ ዘላቂ ብሔራዊ ጥቅሞች ናቸው። ከዚህም በመነሳት ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊትና ወደገብ መሸጦ ተቃዋሚዎች ላቀረቡት 3 ክሶች ግልጽ ምላሽ እሰጣለሁ። ይህን የማደርገው የተነሱ ክሶች ክብደት ምላሽ የሚገባቸው በመሆናቸው ሳይሆን አጋጣሚውን በመጠቀም ባቀረብኳቸው በርካታ የፖለቲካ
የፖሊሲና የትግበራ ጉዳዮች ላይ የበለጠ ግንዛቤ እንዲፈጠር ውይይት እንዲካሄድባቸውም መልከታዎችን በተብራራ ሁኔታ ለማጋራት ነው። ክስ 1 የአስመራ መንግስት ወኪል አገልጋይና ባንዳ ነህ። ይህ ክስ መሰረተ ቢስ ተራ ስም ማጥፋት ነው። የፖለቲካ ትችት ባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራ ነው። የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጦና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ፣ ወንድሜ መቶ አለቃ አያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላውን ወንድሜን ተስፋ ሚካኤል ጫኔ የሁርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን፣ ሶስቱም ኢትዮጵያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮች ናቸው። ቅድመ አያቶችም በሁለቱም በኩል እነ ቀኛዝማች ደስታ ብሩና ብላታ ብሩነህ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞች ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከእኔም ሆነ ከቤተሰቤ ታሪክና እሴት ጋር ባንዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኑርባችሁ ከሆነ በዙሪያችሁ ፈልጉ፣ ከኛ ቤት ባንዳ የለም ነው መልሴ። ለክቡር ጠቅላይ ሚኒስትሩ ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ችግሮችን ከማስቀረት ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረግ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህ የሀገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውልም አሳስቤያለሁ። ከዚህ በተረፈ እግዚአብሔር ይመስገን በሙያዬ የትም ዓለም ሂጄ ሰርቼ ኑሮዬን የማሸንፍበት የትምህርት ዝግጅትና የስራ ልምድ አለኝ። ፖሊሲ አውጭነትና ከፍተኛ የአመራር በቂ ልምድም አለኝ። ስለዚህ ኑሮዬን ለመደጎም የየትኛውም አካል ቅጥረኛ የመሆን ግዴታ የለብኝም። ለጊዜው ግን እኔ የባህር ዳር ህዝብና የአማራ ኢትዮጵያዊ ህዝብ ተወካይ እንደራሲ ነኝ። የምወክለውም የኢትዮጵያን ዘላቂ ጥቅም ብቻ ነው። ክስ 2 ኢትዮጵያ የባህር በር ማግኘቷን ትቃወማለህ። በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን የምቀበለው ነኝ ብዬ በግልጽ አመላክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ የ8ኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል። ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ ህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባ በባህር በር ስም ተጨማሪ ጦርነት ውስጥ በመግባት በዚሁ ጉዳይ ላይ ሌላ የዜጎችን ደምና ህይወትን መክፈል የለባቸውም ነው። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም። በሰሜኑ ጦርነት ህወሓት ወይም የትግራይ ኃይሎች በወገኖች ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ የፈጸሙት የጅምላ ጭፍጨፋና የዘር ማጥፋትና ሁለንተናዊ የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፌያለሁ፣ ግን አልኩራራበትም። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ አደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጹት ሁሉ በትግራይ በንጹሃን ተጋሩዎች ላይም በተፈጸመው የጦር ወንጀሎች ውስጥ የተሳተፉ ማንኛውም አካልም በተመሳሳይ በፍርድ አደባባይ እንዲዳኝ እፈልጋለሁ። ስለዚህ ራስን የመከላከል ግዴታ ጦርነት ካልሆነ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነትን በየትኛውም ምክንያት አልደግፍም። ጠቅላይ ሚኒስትሩም በኢትዮጵያና በኤርትራ መካከል ስላረበበው የጦርነት ስጋት ላቀረብኩት ጥያቄ በምላሻቸው የባህር በር ለማግኘት የግድ ጦርነት ውስጥ መግባት የለብንም የሚለውን ነገር አስረግጠው ተናግረዋል። ዛቻውን እንደ ባርጌኒንግ ቺፕ እና የዲፕሎማሲ ቀዳዳ መፍጠሪያ ጫና ማድረጊያ ታክቲክ አድርጌ ነው የተረዳው። ክስ 3 ሁልጊዜ ትችት ብቻ እንጂ አማራጭ ሐሳብ የለም። ይህ ሐሳብ አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የፖለቲካ ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው። አንድ ተቃዋሚ ፓርቲ የህዝብን ችግሮችና ሮሮዎች እንዲሁም የመንግስትን ክፍተት ማሳየት ዋናው ስራ ቢሆንም በጥያቄዎችና በንግግሬ ግን ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችንም አቅርቤያለሁ። የጸጥታ ጉዳይን የተመለከተው አማራጭ ለአማራና ኦሮሚያ ክልሎች ከወታደራዊ አማራጭ ውጪ የተለየ ፖለቲካዊ መፍትሄ እንዲፈለግ ጠይቄያለሁ። ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ በአርቆ አስተዋይነት በድርድር እንዲፈታም ግልጽ ጥሪን አቅርቤያለሁ። የኢኮኖሚ ጉዳይን የተመለከተው አማራጭ የኑሮ
የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዳቅድ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳውን ለመክፈል ሚዛናዊ የፊስካል ፖሊሲ እንዲከተልም ግፊት አድርጌያለሁ። የውጭ ግንኙነት ጉዳይን የተመለከተ አማራጭ የመንግስት ከፍተኛ የፖለቲካ አቅም የውስጥ የፖለቲካ ግጭቶችን ለመፍታትና ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲሁም በግልጽ ጠቁሜያለሁ። የኢህአዴግ የውጭ ፖሊሲ ጠንካራ ጎን የነበረው መርሆ የውስጥ ሰላም የውጭ ስኬት መሰረት ነው የሚለውን እኔም የምገዛው የውጭ ጉዳይ ፖሊሲ መርህ ነው። በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችቴ ለሀገርና ለሕዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዢው ፓርቲ ኃላፊነት የፖለቲካ ትችትን በአላዋቂዎች የብሔራዊ ክህደት ክስ ለማንኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው። እኔ የፖለቲካ ስራ ትኩረት ደግሞ በተረዳሁት ልክ የህዝብን ህልውናና የኢትዮጵያን ዘላቂ ጥቅም ማስከበር ነው ሲሉ ሀሳባቸውንም አስፍረዋል። ከሰላና ሎጂካል ከሆነ እውቀታቸው ተነስተው ፓርላማ የሚናገሩት ዶክተር ደሳለኝ ጫኔ ጨለምተኛና ጽንፈኛ ተብለው እንዳይታሰሩ የሚለው የብዙዎች ስጋት ሲሆን መንግስት በቅርብ ርቀት እንደሚከታተላቸውም ይነገራል። ቴሌ የሚጠቀሙበትን መስመር አጥፍቶባቸው እንደነበርም በፓርላማ ክስ ማቅረባቸው ይታወሳል። ለዛሬው በዚህ አበቃን። ቸር ይግጠመን።